የዳግም አባት ተብሎ እንግዲህ ምርመራ ሲደረግ በምርመራው መሰረት የዳግም አባት እንዳልሆነ ውጤቱ መርማሪ ፖሊስ ይነግረዋል። እሱም እጅግ እየተጸጸተና እያዘነ ይገኛል። ቤተሰቦቼን አስቀይሜያቸዋለሁ፣ አሁን እነሱ ይቅርታ ያደርጉልኛል ወይ እያለ ይገኛል። ወይዘሮ ዝናሽም ታዲያ ዳግም የሰንበቱ ልጅ ካልሆነ የማን ነው ልጅ ነው የማ ልጅ ነው እያለች እንግዲህ ስለ ዳግም እያወራች ብቻዋን ትገኛለች። ኤሚም እንግዲህ ዳግምን ሳያገኘው ኤርሚያስ ጋር ስልክ ደውላ አብረው እንዲገናኙ ተቀጣጥረው እሷም አግኝተዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ፋሚሊዎቼ እንደምን ከረማችሁ? ኑሐሚን ድራማን ቀጣውን ክፍል ይዤላችሁ ቀርብ ያለው ከባለፈው ክፍል ትንሽ ላስታውሳችሁ። ኑሐሚን ዳግምን ስታውረው ነበረ ያለ መግባባት፣ እሷም አስጠንቅቃው ስትሄድ በመሀል ላይ ኤርሚያስ እንግዲህ ስልክ ለዳግም ደውሎለት ለሁሉንም ነገር እነግርካለሁ ብሎ ቦታ እየቀጠረው ቀጥሮታ ሁና ብሎት ነበረ። ስልኩን ሲዘጋ ኤሚም ተደብቃ እያዳመጠች ነበርና እሷም እጅግ እየተጨነቀች በምትገኝበት ሰዓት ነበር ድራማው የተጠናቀቀው። ኤሚም ለዳግም ስልክ ስትደውልለት እሱም ስልኩን ቶሎ አላነሳላትም ነበረ እና አንሳው አንተ ድንጋይ ራስ እያለች እየተበሳጨች እሱም ስልኩን ያነሳል። ሄሎ የኔ ንግስት እየነዳው ስለነበረ ነው በጣም ይቅርታ ብሎ ይላታል። እሷም ደግሞ ዳግም አግኝተከው ነበረ ወይ ብላ ስትለውም አዎ አሁን ተቀጣጥረን ላገኘው እየሄድኩ ነው ብሎ ይላታል። እሷም ደግሞ እባክህ ዳግም ሳያገኝክ እኔ አንተን ላገኝክ እችላለሁ ወይ ብላ ስትለውም ዳግምም ኤርሚያስም ምነው ዳግም አይንህን ማየት አልፈልግም አላልሽኝም ወይ ብሎ ሲላትም እሷም ደግሞ እባክህ ከዚህ በላይ አታበሳጨኝ ላገኝክ ስትለው እሺ የተለመደው ቦታ ነይ ብሏት ይቀጥራታል። ኑሐሚንና ዳግም መንገድ ላይ ይገናኙና ኑሐሚንም አንዴ ማውራት እንችላለን ብላ ስትለውም አንዴ አይደለም 10 ማውራት እንችላለን ችግር የለውም ብሎ ይላታል። በመጀመሪያ ሰላምታ አይቀድምም ወይ ብሎ ሲላትም መቼ ሰላም ትፈልጋለህ ሲጀመር ብላ ስትለውም ሰላምን ባልፈልግ ኑሮ እየተደበደብኩኝ መቼ ዝምል ነበር እና ዝም ያልኩት ለምን ይመስልሻል ብሎ ሲላትም እሷም ደግሞ ለምንድነው ናሆምን እየጠረጠርከው በዚህ በማይረባ ነገር ብላ እንግዲህ እሷም ትጮህበታለች። ምን ነው ወደኋላ መለስ ብለን በዚህ ርዕስ እናውራ እንዴ ብሎ ሲላትም ዛሬ እንደውም ትንሽ የተረጋጋሽ ትመስያለሽ ብሎ ሲላት እሷ እንግዲህ ደግማ የምትጠይቀው ናሆም ለምን ጠረጠርከው ነው እያለችው ያለችው። ጥያቄን አልመለስክልኝም ብላ ስትለው በጣም አዝኛለሁ ብሎ ሲላትም አባትህ በመጥፋታቸው እኔም አዝኛለሁ ብላ ትለዋለች። ነገር ግን እኔ በአባቴ በመጥፋት ሁሉ ባለብኝ ችግር ሁሉ እየተረዳሽኝና እየቀረብሽኝ ስትመጪ እየተረዳሽኝ ይመስለኝ ነበረ፣ ለካ አንቺ አልተረዳሽኝም ይላታል። እሷም እንግዲህ መቼ ነው እየተቀራረብ ነው መቼ ነው አብረን ይሆን ነው ብላ ስትለውም እኔም እኮ ልፋቴ ከንቱ እንደሚቀር እያወኩኝ ወደ ኋላ የሚመለሰው ነገር እኮ ነው ግራ የምገባኝ ሲል እሷም ደግሞ እውነት ነው ኑሐሚንም እርግጥ ነው ሀዘንክ እንደ እህት ይገባኛል አዝናለሁ ብላ ስትለውም እሱ ደግሞ በዚህ ሰዓት እኔን የሚወቅሰኝ ሳይሆን ከጎኔ የሚሆን አይዞክ የሚለኝ ሰው ነው የምፈልገው ብሎ ይላታል። ኑሐሚንም አንተ መቼ ከጎንክ እንድንሆን ፈቃደኛ ሆንክ ብላ ስትለውም እሱ አባቴ ጠፍቶ ስፈልግም ብቻዬን ነበርኩኝ፣ አባቴ ሞቷል ተብዬም ብቻዬን ነው ሀዘኔን እየወጣው ያለሁት ማንም ከጎኔ የለም ብሎ ሲላትም ኑሐሚን እዚህ ጋር ስህተት ሰርታለች። ምክንያቱም አይዞክ በቃ ሁሉም ነገር ይስተካከላል እንደማለቷ እሷ ምንድን ነው ያለችው እውነት አባትህ ገዳይ ናሆም ነው ብለክ ነው ወይ የምታስበው ብላ 10 ጊዜ ስለ ናሆም እየደጋገመች ነው የምትጠይቀው።
እሱም በንዴት ውስጥ ይሆንና ኑሐሚን አንቺ በንግግርሽ መሀል ናሆምን ካልጠራሽ አይሆንልሽም ወይ ብሎ ሲላትም እሷም ደግሞ ዛሬም ሆነ ለወደፊት እየደጋገምኩኝ የምመጣው አንተ ጋር በናሆም ጉዳይ ነው ብላ ትለዋለች። እዛ ቤት ውስጥ ናሆምና እናቴ ብቻ ናቸው እሱን የሚጠሉት ብሎ ሲላትም እሷም ጭራሽ እናትንም ተጠርጣሪ አድርገሃታሉ በጣም ነው የምታሳፍረው ብላ ስትለውም በእርግጥ እኔ መርማሪ ፖሊስ የጠየቀኝን ጥያቄ ብቻ ነው የመለስኩት ብሎ ሲላትም እኔ ባረጋግጥልክ እናትና ናሆም እንደሌሉበትስ እዚህ ውስጥ ብላ ስትለውም ማለት አንቺ እንዴት ይህን ልታውቅ ይቻልሽ ብሎ ሲጠይቃትም እሱም ቆይ ማለት አንቺ ስለዚህ ነገር በደንቡ ታውቂያለሽ ማለት ነው ብሎ ሲላትም ምነው አንተ እኔንም ገዳይ ነህ ብለህ ልትጠቁምብኝ ነው ብላ ስትለውም እሱም ይናደድና እጁን ሲሰነዝር እሷም ደግሞ ናሆም የእናትህ ልጅ ነው እንዴት እንደዚህ ትጠረጥረዋለህ ትለዋለች እና እሱ አይነግርህም እንጂ በጣም ነው የሚወድክ ብላ ስትለውም እሱ ደግሞ በጣም እንደሚጠላው ሲነግራት ቆይ የአባት ገዳይ ስለሆነ ነው ወይስ እኔ ስለቀማክ ነው እሱን እንደዚህ የምትጠላው ብላ ትነግረዋለች። ግምም ኑሐሚን እሱን አላቅም ምክንያቱም እሱ ሊሆን ይችላል ብላ ሲላትም እሷም እና እኔ ስለወሰደብክ ነው ለመርማሪ ፖሊሱ እንደዛ ብለክ እየነገርከው እንዲህ ብላ ጥላው ልትሄድ ስትል እሱም እጇን ይይዝና ይመልሳታል። እሷም ደግሞ ልቀቀኝ ዳግም የማትወጣ ውስጥ ነገር ውስጥ ከመግባት በፊት ብትቆጠብ ይሻልካል ብላ ስትለው እሱም አንዴ ቆመን እናውራ አንቺ ካሽኝ ነገሮችን መቀየር እችላለሁ ብሎ ይላታል። ስላልኩክ ወይስ እውነታው ሌላ ስለሆነ ነው ሀሳብክን የምትቀይረው ብላ ስትለውም እሱ ደግሞ ፍቅር ማለት ለምትወጂው ሰው የሚወደውን ነገር እየመረረሽ መተው ማለት ነው ላትም እሷ ደግሞ ቆይ ዳግም ምን እየሆንክ ነው ያለከው ብላ ስትለውም እኔ እየሆንኩ ያለሁትንም አላውቅም ይላታል። ነገሮች መደራረብ እኔ ጤነኛ አይደለሁም ስታይኝ ጤነኛ እመስላለሁ ወይ ብሎ ሲላትም እሷም ትረጋጋና በቃ አሁን ተረጋጋ አንተ አሁን የስነ ልቦና ሐኪም ሲያስፈልግ አይቀርም እሱን ደግሞ እኔ አስተካክላለሁ ትለዋለች። ጥሩ ነው አንቺም ማበዴን አመንሽ ማለት ነው ብሎ ሲላትም አብደሃል ማንም አላለክም ግን ደግሞ ስለሚያስፈልግህ ነው ትለዋለች። እሱም እጇን ይይዝና አንቺ ከጎኔ ካለሽ እኔ ሌላው ሁሉም ነገር ለኔ በቂ ነው ብሎ ሲላትም ግምም አጥብቆ ይለምናታል። በቃ አንቺ ከጎኔ ሁኚ አንቺን ማጣት አልፈልግም ይውልሽ የኔ ፍቅር ብሎ ሲላትም እሷም ደግሞ ቆይ አንተ ለምንድነው ስሜትህን የማትቆጣጠረው ይሄ ደግሞ መቼም እንደማይሆን ነግሬ ነበረ ብላ ስትለውም እሱም ይውልሽ የኔ ፍቅር እያለ እንግዲህ ሲያስጨንቃት በቃ አሁን መሄድ ሳይኖርብኝ አይቀርም ብላው እንግዲህ እሷም ጥላው ትሄዳለች። እሷም ጥላው ስትሄድ እሱም ቆሞ ቆያንችን እንዴት ነው የግሌ ማድረግ ያቃተኝ እያለ እልህ ውስጥ ገብቷል። ይህ እልህ ደግሞ ሄዶ ነገ ወንድሙ ላይ አደጋ ያለ ማድረሱ ምንም ጥርጥር የለውም። ዳግም በጣም እየተበሳጨ ነው የሚገኘው። ኑሐሚንም ወደ ወይዘሮ ዝናሽ ቤት ትሄድና ወይዘሮ ዝናሽን ታገኛታለች። ሰላም ካለቻትም በኋላ ቁጭትልና በዚሁ ሳልፍ እኮ ሰላም ልበልሽ ብዬ ነው ብላ ስትላትም አንቺ ቆይ በዚህ ስታልፊ ብቻ ነው እንዴ ሰላም ብልምትይን በሌላ ጊዜ አታስቢንም ወይ ብላ ስትላትም አረ እንደዛ አይደለም ሁሌም ነው ማስባችሁ ብላ ትላለች። አይ እሱን እንኳን ተይው ባልየው በተለይ እዚህ ቤት ከሌለ መቼ ታስታውሽናለሽ ብላ ትላታለች። እናም እንግዲህ ወይዘሮ ዝናሽ ምግብ ላምጣልሽ ብላ ስትላት እኔ ምንም አልፈልግም ብላ ትላታለች። እየተግደረደርሽ እንዳይሆን ኑሐሚን ብላ ስትላት ኑሐሚንም ደግሞ ምን ነው ቤቴ እኮ ነው ሁሉንም ነገር አውቀዋለሁ ግን ምንድነው ፊትሽ ጥሩ አይደለም ምን ተፈጥሯል ብላ ስትጥላትም እሷም ደግሞ ለነገሩ ምክንያቱም መጠየቅ አይገባኝም ስለማውቀው ብላ ትላታለች። እንግዲህ ወይዘሮ ዝናሽም አሁን ሁሉንም ነገር አለፍን የደስታ ጊዜ ደረሰ ብለን ስናስብ ይህ ነገር ደግሞ መቶ ድቅና ሰርጋችሁ እየደረሰ ነው የሰርጋችሁ መድረስን በጣም እየጓጓሁኝ በጉጉት ስጠብቀው ነበር ብላ ስትላትም ኑሐሚንም ደግሞ ዋናው ይሄ ይጥራ እንጂ ሰርጉ የትም አይሄድም ይደርሳል ትላታለች።
ወይዘሮ ዝናሽም የእኛ ቤት ጉድ መቼም አያልቅም፣ አንዱ ወጣን ስንባል አንዱ ውስጥ ነው የምንገባው ብላ ትላታለች። ኑሐሚንም ደግሞ ይሄም ያልፋል፣ ይሄም እንደሌላው ሁሉ አልፎ አንድ ቀን እናየዋለን ብላ ትላታለች። ወይዘሮ ዝናሽም እኔ ምልሽ ኑሐሚን ናሆም ትናንትና ከዳግም ጋራ እንደተጣላ ነግሮሽ ነበረ እንዴ ብላ ስትላትም አዎ ነግሮኛል፣ ወዲያውኑ ነበር እየነገረኝ፣ አመጣጤም ደግሞ ለወቀሳ ነበር ብላ ስትላትም ወይዘሮ ዝናሽም መቼም አንቺም ናሆም ይሄንን ነገር አድርጎታል ብለሽ አታምኝም አይደለ ብላ ስትጠይቃት ኑሐሚንም አረ በስመ አብ በሉ እኔ ናሆሜን እንዴት በዚህ ጠረጥረዋለሁ? ደግሞም እርግጠኛ ነኝ እሱ እዚህ ውስጥ የለበትም ብላ ስትላት ወይዘሮ ዝናሽም አንቺ እንዴት እርግጠኛ ሆንሽ? የሰማሽው ነገር አለ ወይ ብላ ስትላት ኑሐሚንም ደግሞ አልሰማሁም ምንም የለም ብላ ትላታለች። ናሆሜ እኮ በዚህ ልክ ጨካኝ አይደለም ብላ ስትል ወይዘሮ ዝናሽም እሱ ይጮሃልና ይቆጣል እንጂ ልቡ ስስ ነው፣ ይሄንን ነገር እሱ አያደርግም ብላ ስትል ኑሐሚንም እስኪ ምግብ በልተዋል እንዴ? ምግብ ካልበሉ እኔ ላምጣሉት ብላ ስትላትም እሷም ደግሞ እኔ በልቻለሁ፣ ለቤቴ ደግሞ እኔ አልሰንፍም ብላ ትመልስላታለች። ኑሐሚንም ደግሞ እንኳን ደስ ያሉት፣ ነገ ሰራተኛዋ ወደዚህ ቤት ትመጣለች፣ ሽቶ ትባላለች፣ እሷ በጣም ጥሩ ሰው ናት ብላ ስትላትም ወይዘሮ ዝናሽም እናንተ ከተግባባችሁ ለኔ በቂ ነው ብላ ትላታለች። ኑሐሚንም እመኑኝ ይሄ ሁሉም ነገር ያልፋል ብላ ትላለች። እሷም ደግሞ ወይዘሮ ዝናሽ አንቺን ለዚህ ቤት አጽናኝ አድርጎ ስላመጣሽ ስለሰጠን ስለ ሁሉም ነገር እግዚአብሔር ይመስገን ብላ ትላለች። ወይዘሮ ዝናሽም እኔ ምልሽ ኑሐሚን ይሄ አንቱታ አልበዛም ወይ? በባለፈው ተነጋግረን አልነበረ እንዴ ብላ ስትላት ይቅርታ ወይዘሮ ዝናሽ እያለቻት እንግዲህ እየተሳሳቁ ይገኛሉ። ሚም ኤርሚያስ የቀጠራት ቦታ ስትደርስ ኤርሚያስ ተቀምጦ ነበረ። ከተቀመጠበት ብድግልና ሰላም እንኳን በሰላም መጣሽ የልጄ እናት ብሎ ሲላትም ተቀመጥ ብላ ትለዋለች። እሱም እንግዲህ ይቀመጣል። ቆይ አንተ ከዚህ ከድርጊትህ መቼ ነው የምትቆጠበው ብላ ትለዋለች። እሱ ደግሞ እንዴት ነው ልጃችን እያደገች ነው አይደለ ብለው ይላታል። እሷም ዳግም ለምን እንደፈለገ ታውቃለህ አይደል ብላ ስትለውም እሱ ደግሞ የሆስፒታል ቀጠሮ ሲኖርሽ አብረን ብንሄድ በጣም ደስ ይለኛል ብሎ ይላታል። ልጄን ማየት እፈልጋለሁ ማለቴ በአልትራሳውንድ የልጄ የምትማዳመጥ እፈልጋለሁ ብሎ ሲላትም ኤሚም እባክህ ኤርሚያስ ልለምንህ፣ ቤተሰቦቼ ያሉበትን ነገር ታውቃለህ አይደለ? እነሱም አሁን ለሰርግ እየተዘጋጁ ነው ብላ ትለዋለች። ኤርሚያስም የኔና ያንቺ ታዲያ መቼ ነው የሚሆነው ብሎ ሲላትም እሷ ደግሞ የኔና ያንቺ የሚባል ነገር የለም እሱን ቁርጡን ነግሬካለሁ ብላ ስትለውም እና ልጃችንን ያለ አባት ልታሳድጊ ቁርጥሻል ማለት ነው ብሎ ሲላትም እሷም አዎ ቆርጫለሁ፣ ልጄን ያለ አባት አሳድገዋለሁ ተላይም ተስፋ ቆርጫለሁ ብላ ስትለውም እሱም ለምን ግን አንድ ጊዜ እድል አሰጭኝም ብሎ ሲላትም አሁን እንኳን የምታደርገውን ነገር አታይም እንዴ? አባቴ የዳግምን አባት ገሏል ብለክ ኤርሚያስም እኔና አንቺ ከተስማማን ይሄን ነገር ለእሱ አልነግረውም ብሎ ይላታል። እሷ ደግሞ ይሄ ነገር የዳግምን አባት አባዬ አልገደለውም ብላ ትለዋለች። እሱ እውነት አንቺ ባልተወለደው ልጃችን ልትምይልን ትችያለሽ ብሎ ሲላትም እናም ደግሞ ሁኔታውን እንደምታውቂ ልቦናሽ ያውቃል ብሎ ሲላትም ምንም እንደማታቅ ትነግረዋለች። ዳግምም ለፖሊሶቹ ናሆምንም እንደጠረጠረው ለፖሊሶች ነግሯል ብላ ስትለውም እንዴ ናሆምም አለበት ማለት ነው እንዴ ብሎ ሲላትም አንተ እዚህ ውስጥ ባትገባ ጥሩ ነው፣ ለአንተ የሚጠቅም ነገር የለም ብላ ስትለውም ለነገሩ ልክ ነሽ፣ ምንም የሚጠቅመኝ ነገር የለም ብሎ ይላታል። ሚም እዚህ ጋር ጠበቃ አድርጋ ኤርሚያስን እየጠየቀችው
አንተ ስለዛ ቪዲዮ እንዴት አወክ ብላ ስትለው ምናልባት እኮ አምራን ለፖሊሶቹ ያንን ቪዲዮ አሳልፋ ሰታ ቢሆንስ ብሎ ሲላትም አንተ እንዴት አወክ ብላ ስትለው እሱም ደግሞ ይህን አጋጣሚ ተጠቅሜ ለምን ቪዲዮ እኔ ጋ እንዳለ አልነግራትም ብሎ ለእሷ ሲነግራት እሷ ደግሞ ቪዲዮ ማየት እፈልጋለሁ ብላ ትለዋለች። እሱ ደግሞ ቪዲዮን እኮ አጥፍቼዋለሁ ይላታል። አይ አባቴ የዳግምን አባት ገሉ ሲቀብር የሚያሳየው ቪዲዮ አሳየኝ ስትለው እቤት ነው ይላታል። እቤት ከሆነ ና አሁኑ ሄደን እቤት አሳየኝ ብላ ስትለው እሷም በዚህ መካከል ቪዲዮ እሱ ጋር እንደሌለ እርግጠኛ ሆና ቪዲዮን እንደፈለግ ማድረግ ትችላለች ብላ እንግዲህ ከመኪና ጥላው ትወርዳለች። ናሆምን ከናሆሚን ጋራም አብረው ሆነው እዚህ ጋር እኔ ለሰርግ የተዘጋጀሁኝ፣ እዚህ ጋር ደግሞ መርማሪ ፖሊሶቹ ሰው ሞቷል ገረመሌ እያሉ እኔን ሊያስሩ ወዲና ወዲ ይሮጣሉ ብሎ ሲላትም እሷም ደግሞ ይሄን ነገር እኮ የተናገረው ዳግም ነው። ዳግም አሁን ላይ ጤነኛ አይመስለኝም። እናም አሁን አንተ እንድትታሰር የፈለገው እሱ እርግጠኛ ነኝ የእሱ እንዲያረገኝ ፈልጎ ነው። ስለዚህ እሱ እኔ ላገባ እንደተዘጋጀው እያወቀ እንዴት እንደዚህ ያስባል? እሱ ጤነኛ ነው ወይ? እኔም ባገኘኝ ቁጥር ሁሌ አንቺ የኔ ነሽ ይለኛል ብላ ትለዋለች። እሱማ ሳይታለም የተፈታ ነው ይላታል። ለምን እኔና አንቺ አንጋባም አሁኑኑ ብሎ ሲላትም ማለት ብላ ስትለው ለምን ማንም ሰው እንደሚፈራረመው መዘጋጃ ሄደን እንፈራረም ብሎ ሲላትም እሷ ደግሞ በጣም ትደነግጥና ይሄማ ሊሆን አይችልም ብላ ትለዋለች። ሚያስም ለአምራን ስልክ ይደውልላትና አሁን መገናኘት አለብን በአስቸኳይ ብሏት እንግዲህ አብረው ይገናኛሉ። እሱም ይጋብዛታል። እሱም ስለዛ ቪዲዮ ይጠይቃታል። ያ ቪዲዮ አለሽ የለሽም ብሎ ሲላትም ምን ያደርግልካል ብላ ትለዋለች። እሷም ምንም ነገር እንደማትተባበረው ስትነግረው ቆይ አንቺ የአቶ ለይኩን ምን አድርጎ ነው የለቀቀሽ ብሎ ሲላትም እሷም ደግሞ ህይወቴን አስተካክሎ ነው የለቀቀኝ ከእንግዲህ በኋላ ዳግም ወደ ጥፋት አልመለስም ትለዋለች። እንዲህ አንቺ ከዚህ ተንኮል ከተመለሽማ እውነት ዓለም ሁሉ ሰላም ይሆናል ብሎ ይላታል። እሷም አሁን የተጠቀምክበትን ከፍለህ ውጣ ብላው እንግዲህ ጥላው ትሄዳለች። ሲጠራትም እሷም አልተመለሰችም። ዳግምም ስልክ ከመርማሪ ፖሊስ ይደወልለትና ይሄዳል። ከሄደ በኋላም መርማሪ ፖሊሱ አባትህ አይደለም ሞቶ የተገኘው ሰው ብሎ የሲለውም እሱም በጣም ይደነግጥና ታዲያ የአባቴ ብራስሌት እንዴት እጁ ላይ ሊገኝ ቻለ ብሎ ለመርማሪ ፖሊሱ ሲጠይቀው እሱም እንግዲህ ይሄ ምርመራ በዚህ ይቆማል ማለት አይደለም ብሎ ይለዋል። እሱም ስቅስቅ ብሎ እያለቀሰ ወንጀለኛ ያልሆኑትን ሰዎች ወነጀልኳቸው እያለ በጣም እያለቀሰና እየተጸጸተ ይገኛል። ወይዘሮ ዝናሽም ሄዶ ይነግራታል። እሷም ደግሞ ይሄንን ነገር ሲነግራት አንቺም ናሆምም ይቅርታ አድርጉልኝ ብሎ ይላታል። እሷ ደግሞ ልጄን ያለ ወንጀሉ ስለጠረጠርከው ብላ እንግዲህ እየወቀሰችው ትገኛለች። እሷም በቃ ሰርጉም አሁን በሰላም ይቀጥላል ብላ ስትል ይሄ ሰርግ መቀጠሉ ነው እንዴ ብሎ ይላታል። እንዴ አንተ የወንድም ሰርግ እንዲህ ይቀጥል አትፈልግም እንዴ ብላ ትለዋለች። በቃ ለማንኛውም ናሆምን አንቺ ይቅርታ ጠይቅልኝ ብሏት ጥሏት ይወጣል። በዚህ መሀል ግን ወይዘሮ ዝናሽ ዳግም የማ ልጅ ነው የሰንበቱ ልጅ ካልሆነ የማ ልጅ ነው ብላ እንግዲህ ሌላ ሀሳብ ውስጥ ገብታለች። ዳግም የማ ልጅ ነው የሚሆነው ምክንያቱም በባለፈው የሁለቱን የዴኒኒ ጸጉር ስታስመረምር አንድ አይደለም። ምክንያቱም የአቶ ለይኩንም ነው ለማለት ይከብዳል። እሷም እዚህ ጋር ሀሳብ ውስጥ ነው ያለችው። ናሆምም ደግሞ እናቱ ደውላ የምስራች ስትነግረው የዳግም አባት አይደለም አስከሬኑ ብላ ስትለውም እሱም ናሆምን ኑሐሚንን ያገኛታል። እንኳን ደስ አለሽ የዳግም አባት አይደለም የአስከሬን ምርመራው ውጤት የሌላ ሰው ነው ብሎ ይላታል። እናም በቃ አሁን ሰርጋችን ይቀጥላል ይላታል። እንዲህ አንተ ቆይ ስለ ሰርጉ ነበረ ብቻ እንዴ እያሳሰበክ ብላ ስትለውም እና በአሁን ሰዓት ላይ ስለ ሰርጉ ብቻ ነው የሚያሳስበኝ ሙሽሪት ብሎ ይላታል። እሷ ደግሞ ስለ ሰርጉ ሳይሆን ስላንተ ነው የሚያሳስበኝ ብላ እንግዲህ ትለዋለች። በጣም ደስ ብሎታል።
እናም እንግዲህ እና ኤሚ እዚህ ጋር በጣም ተጨንቃለች። የተጨነቀችበት ምክንያት ደግሞ መርማሪ ፖሊሶቹ በዚህ ያቆማሉ ወይ? ምክንያቱም ሰው ሞቷል ብላ እንግዲህ በጣም እያሰበች እና እየተጨነቀች ትገኛለች። ኑሃሚንና ኤሚም አብረው በተቀመጡበት ቦታ ዳግም ይሄዳል። ዳግም ስታየው ኑሃሚን በጣም ትደነግጣለች። እሷም ከተቀመጠችበት ትነሳና ወታ ልትሄድ ስትል ኤሚም ጮሃ ቁጭ በይ ኤሚ እና ኑሃሚን ብላ ትላታለች። እሷም ቁጭ ትልና ይሄ ልጅ እየተከታተለን ማለት ነው እንዴ? ቆይ ለምንድን ነው የሚከታተለኝ ብላ እንግዲህ ዳግም የሚመጣና ቁጭ ይላል። ለምንድን ነው ቆይ አንተ የመጣከው ብላ ስትለውም እሱም ደግሞ ኤሚ አንድ ብቻችንን ጥለሽልን ልትሄጂ ትችያለሽ ብሎ ሲላትም እሷም ደግሞ እሷ ማንም የሚወጣ ሰው የለም ቁጭ በይ ብላ ትላታለች። እንግዲህ ዳግምን ለምንድን ነው የምትከታተለኝ ብላ በድጋሚ ስትጠይቀው እሱ ደግሞ መነጋገር አለብን ብሎ ይላታል። ምንድን ነው የምንነጋገረው? እኔ እኮ ስለማፈቅርሽ ነው ብሎ ሲላትም ኤሚም በጣም ነው ዛጋ እየደነገጠችው። እሷ ደግሞ የህይወቴ ምስማር ነቅሎ ሊጥል የሚፈልግ ሰው ላይ መቼም መንገዴ ላይ እንዲቆም አልፈልግም ብላ በያዘችው ቦርሳ ትመታውና ጥላው ትሄዳለች። እሷም ጥላው ስትወጣ ኤሚ ማለት ጥርጣሬ ነበራት፣ ነገር ግን ደግሞ አረጋገጠላት እና እሱም እያዘነ እያለቀሰ ይገኛል። አምራን ደግሞ ከትናንትናዋ ጥፋቷ አልተማረችም። አሁንም ሌላ ተንኮል ነው እንግዲህ እያሰበች ያለችው። እነ አቶ ለይኩን በወደቀችና በተራበች ሰዓትም ውለታ ውለውላት ነበረ። አሁን ላይ ግን ደግሞ ቪዲዮን ለሰጣት ልጅ ላይ ትደውልለትና አውቀኸኛል ወይ? እኔ የወይዘሮ ዝናሽና የአቶ ለይኩን ቪዲዮ የሸጥክልኝ ልጅ ነኝ ብላ ትለዋለች። ይብትን ቪዲዮ አለክ ወይ ቀሪ ቪዲዮ ብላ ስትለውም እሱም ቪዲዮ እንደሌለው ይነግራታል። እናም ተገናኝተን ማውራት አለብን፣ ቪዲዮዎች የጠፉትን እንዴት እንደምንመልስ አሳይካለው ብላ እያለችው ነበረ። ዲራማው በዚህ የተጠናቀቀው ሆኖም ግን አሁንም ተንኮል ብታስብ አቶ ለይኩን መቼም አይተዋትም። ምክንያቱም በባለፈው ራሱ በርህራሄ ልቋታል። አሁን ላይ ግን የማትወጣበት ማት ውስጥ ነው የምትገባ ይመስለኛል። እና ውድ ተከታታዮቼ የቻናል የቤተሰቦች ኑሃሚን ድራማን ቀጣዩን ክፍል ይዤላችሁ እመጣለሁ። ዳግምስ የማን ልጅ ይሆናል ብላችሁ ታስባላችሁ? እኔ ግን እንደማስበው ሽቱ አሁን ስትመጣ የዳግም ሚስት ትሆናለች ብዬ አስባለሁ። የእናንተስ ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልኝ። ባይ ባይ።